እናንተ እንዴት ናችሁ? መቼም በትናንትናው ቪዲዮ በደስታ ፍንጥዝጥዝ ነው ያላችሁ እና ሶስተኛ ማን ነው? መከታችን ነው እያለ ነበረ ብሩክ። ሶስተኛው ሰው ማን ነው አብሯቸው የሚኖረው? ብዙዎቻችሁ ግምታችሁን እያስቀመጣችሁ ነው። ግማሾቻችሁ ፍፄ፣ ግማሾቻችሁ ሀብ፣ ግማሾቻችሁ ደግሞ ሚፍታህ ነው። ብቻ ብዙ አስተያየት እየሰጣችሁ ነው። ዞሮ ዞሮ እንግዲህ እናንተ ግምት ላይ አደገኛ ናችሁ። በነገራችን ላይ ስትገምቱ ወይ ጨረቃዎች ስለያላችሁ የምር ትናንት ራሱ በቃ ቤት የሚለው ነገር የመጣልኝ እናንተ ስትገምቱ ኮመንት ላይ አይቼ ነው እና ግምታችሁ አደገኛ ነው። እኔ ራሱ የሚመስለኝ ፍጹም ነው። ማን ይመስላችኋል? እስኪ ገምቱ። እኔም የሚመስለኝ ወይ ፍጹም ነው ወይ ሚፍታህ ነው እንጂ ሀብ ሊሆን አይችልም። ምክንያቱም ሚስቱን ትቶ እንዴት ነው እነሱ ጋር የሚኖረው? በእርግጥ ብቻውን ከሚሆን ካፕል የሆኑ ጥንዶች ቢገቡበትም አሪፍ ነው። ሀሰንም አይሆንም። ብቻ መከታችን የተባለው ወይ ፍጹም ነው ወይ ሀብ ነው ብዬ ወይ ማን ነው እንትና ሚፍታህ ይሆናል ብዬ ነው የማስበው። እናንተ ብዙዎቻችሁ ግን ፍፄ ነው እያላችሁ ነው። ፍፄ ቢሆን ደስ ይለኛል። ምክንያቱም ከሁሉም ከሌሎቹ ትንሽ የተረጋጋ እስካሁን ድረስ ካየዋቸው እነ ብሩክ ከሚሰሩ ጓደኞቻቸው መካከል በቃ ጥሩ የተረጋጋ የሆነ መካከል ላይ ሆኖ የሚፈርድ ሰው ሆኖ ያገኙት ፍጹም ነው። ሰው ፍፄ ሊሆን ይችላል። እንግዲህ ምናየው ነው የሆነው። እንግዲህ በአንድ ቪዲዮ ይመጣሉ፣ ወይ በሱ ቤት ወይ በብሩክ ቤት ነው እንግዲህ ማን እንደሆነ ሊነግሩን የሚችሉት። ሌላኛው ደግሞ ትናንትና በጣም የገረመኝ ነገር ማለት ነው ብሩክ ለሀይሜ ምን ያክል ቦታና ክብር እንዳለው የተረዳውበት ምን እንደው ታውቃላችሁ? ይህ ሀይሚዬ ክላሷ ሰፊ ነው። ሌይቱ ምናምን በጣም ያምራል። የሱ ደግሞ ጠባብ ናት። ሲቀጥል ደግሞ የሆነ ጨለማ ነገር ነው። በቃ የተሻለውን ለሀይሚ አድርጎ ለሱ ደግሞ ሌይት ብዙም የለውም። ጠባብ ናት ምናምን። እንዴት እንደገረመ የምር ነው መላችሁ። ብሩክ አስተሳሰቡ በቃ በጣም የሚገርም ልጅ እኮ ነው የምር። እና ደግሞ በመጀመሪያ ግን ሰላም ልበላችሁ። እንዴት ናችሁ የኔ ወዶች፣ የኔ ማሮች፣ የኔ ፍቅሮች? ደህና ናችሁልኝ? አለሁ እግዚአብሔር ይመስገን። እንግዲህ ትናንትና በእነ ሀይሚ ቪዲዮ ብዙዎቻችሁ በጣም ነው ደስ ያላችሁ። በደስታ እብድ ፍንጥዝ ነው ያላችሁበት። እኔም በጣም ነው ደስ ያለኝ። የተወሰነ ነገር ቅር የሚለኝ ነገር ቢኖርም ግን በጣም ደስ ብሎኛል። አንደኛ ቤቱ ክራይ መሆኑ የራሳቸው ቢሆን በጣም ነበር የሚያምረው። ወይኔ ሲያምር ቤቱ፣ ሲያምር 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 ቤቱ ይለያል። ቤቱ በጣም ነው የሚያምር። ኦ ማይ ጋድ! በዚህ እድሜያቸው አስባችሁታል እንደዛ አይነት ቤት መኖር? ኦ ላላ እኮ በቃ ከፈጣሪ የሚሰጣችሁ ጸጋ ነው። የምሬ ነው። ደጉ ከተባላችሁ ታድጋላችሁና ሀይሚም እንግዲህ በቲክቶክ ተመስገን እያለች ነው። ሶ ደስ ብሏታል። በእርግጥ ተለያይቶ ከመኖር አንድ ላይ መኖርን የመሰለ ነገር የለም። ግን አንድ ላይ ለመኖር ደግሞ የሆነ እርግጠኛ የምትሆኑበት ወደፊት አብራችሁ እንደምትኖሩ እርግጠኛ የሚያደርጓችሁ ነገር ትዳር የሚባል ነገር አለ። አብራችሁ መኖራችሁ ካልቀረ ትዳር አድርጉት ነው የምለው እኔ። አብረው መኖራቸው ካልቀረ ከአንድ ቤት ከኖሩ ከአንድ ቤት ከዋሉ ካደሩ ለምንድን ነው በስነ ስርዓት በጋብቻ መሆን አለበት ብዬን ማስበው? አብረው ከኖሩ ማለት ነው። እና ብዙዎቻችሁ ደግሞ ስጋታችሁ ምንድን ነው? አብረው ከሆኑ የሚጣሉበት ነገር ይኖራል። ይህንም ስጋት ነው በነገራችን ላይ። ሲቀጥል ሶስተኛ ሰው መኖር የለበትም። እኔም እያልኩ ነው። ሶስተኛ ሰው በጣም ጥሩ ሰው ካልሆነ በጣም ከባድ ነው። በነገራችን ላይ ከሰው ጋር ተቻችሎ ከአንድ ግቢ መኖር ታውቃላችሁ፣ የተለያየ ባህሪ ያለው ሰው በተለያየ ቤት የኖረ በተለያየ አመለካከት የተለያየ ቤተሰብ ያሳደገው ሰው ከአንድ ላይ ሲኖር የተወሰነ ጊዜ ለመግባባት በጣም ይቸገራል። ግን በጣም ጥሩ ደግሞ ሊሆን ይችላል። ፍጹም ከሆነ ለምሳሌ ከብሩክ ጋር አብረው ነው ያደጉ፣ አብረው ነው የተማሩ፣ ብዙ ጊዜያቸውን አብረው ነው ያሳለፉት። ሶ ተቀራራቢ ጸባይ ነው የሚኖራቸው። ለምን አብረው ካደጉ ምን እንደሚፈልግ ምን እንደው ጸባያቸው በደንብ ይተዋወቃሉ። ሀይሚም እንግዲህ ከብሩክ ጋር እንግዲህ ካወቅናቸው ጀምሮ 2 አመት ኦር 3 አመት ሊሆናቸው ነው እንግዲህ አብረው ቪዲዮ መስራት ከጀመሩ። አብረው ነው ጊዜያቸውን የሚያሳልፉ፣ አብረው ነው ብዙ ነገር የሚያሳልፉ። ሰው ተቀራራቢ ጸባይ ያላቸው። ግን እንዳላችሁት አንድ ላይ ሲኮን ብዙ የሚያጋጫችሁ ነገር አለ። ብዙ የሚያግባባችሁ ነገር እንዳለ ሁሉ ብዙ ነገሮችን ሼር ታደርጋላችሁ። በተለይ በዓል ሲሆን ፕሮግራም ሲሆን በቃ ቪዲዮ ስትሰሩ እንዲሁ አብራችሁ መሆናችሁ ብዙ ጥቅም እንዳለው ሁሉ ደግሞ ጉዳትም እንዳለው ማወቅ አለባችሁ። እኔ ራሱ እየፈራው ነው። ብሩክ ራሱ እየፈራ ነበር። አይታችኋል ትናንትና። ከቅመሜ ጋር በደስታ ነው መኖር የምፈልገው፣ እዚህ ቤት እንድንጣላ አልፈልግም፣ ጭቅጭቅ አልፈልግም ምናምን እያለ ነበረ። እኔም እያልኩ ነበረ
እኔ ራሱ እዚህ ቤት ሲሆኑ ማለት ነው የሚያጋጫቸው ነገር ሊበዛ ይችላል። አብራችሁ ስትሆኑ ስትቀራረቡ ምናምን በቃ የሚያጋጫችሁ ነገር ይበዛል። አሁን ለምሳሌ አንዳንድ ሰዎች በእርግጥ እነሱ አብሮ ብዙ ጊዜ ነው የሚያሳልፉት ምናምን በቃ እና አንዳንድ ጥንዶች በፍቅር በጣም ይዋደዱ ነበር፣ ይግባቡ ነበር ምናምን። ነገር ግን ከጊዜ በኋላ የሆነ ነገራቸው ይቀንስና መሰለቻቸት፣ በቃ አለመግባባት ከሚያግባባቸው ይልቅ የሚያጣላቸው ይበዛል ምናምን፣ ትክክለኛ ጸባያቸው ይወጣልና አንዳንዴ አብሮ መኖር ጸብን ያበሳል። ለምን መሰላችሁ? እነዚህ ልጆች አሁን ጋብቻ አልፈጸሙም፣ አልተጋቡም። እንለያይ ለማለት ራሱ ቀላል ነገር ነው። ቀለበት አስረናል እንለያይ ቢባባሉ ምንም አይደለም። በቃ የሆነ ነገር ሊፈጠር ይችላል፣ ግን በጣም መቻቻል እንዳለባችሁ ማወቅ አለባችሁ። ሲቀጥል ደግሞ ትዳር መኖር አለበት። አዎ ሽማግሌ መላክ አለበት። ግን ደግሞ ጥቅምም አለው፣ ብዙ ጥቅም አለው አብረው መኖራቸው፣ መተጋገዛቸው፣ መደጋገፋቸው፣ ቪዲዮ አብረው ይሰራሉ። ብዙ ጥቅም አለው፣ ጥቅም እንዳለው ሁሉ ማለት ነው። እና እንግዲህ አብሯቸው ይኖራል ብዬ የማስበው ፍጹም ነው። ሌላ ሰው ይሆናል ብዬ አላስብም። ምክንያቱም የማይሆን ሰው አብረው እንደማያደርጉ አውቃለሁ። የማይሆን ሰው አያደርጉም። ብዙ ጓደኞች አሏቸው፣ ግን ሁሉም አንድ አይደሉም፣ ሁሉም ጥሩ አይደሉም። እኔ እስካሁን ሀይሚና ቡራ ከያዟቸው ጓደኞች አብረው ከሰሯቸው ሰዎች በቃ በጣም ጥሩ ነው ብዬ የማስበው ለሀይሚም ሳይል ለብሩክም ሳይል የሆነ ነገር ሲፈጠር ለማስማማት የሚጥር የሆነ ጥሩ ነገር ያስብላቸዋል ብዬ የማስበው ፍጹም ነው። እንደውም የሆነ ሰዓት ላይ ብዙ ሰዎች ፍፄን ጥምድ አድርጋችሁት ነበረ ከሀይሚ ከእንትና ጋር ስትሰራ ማለት ነው። ከማን ነው የሚባለው ይሆን ቦስ የሚባለው ጋር ብሩኬ ደግሞ ሊንዳን ያመጣ ጊዜ እንደውም የሆነ ሰዓት ላይ ፍፄ የሆነ ነገር ሊያደርጋቸው ነው ከኋላው ነው ምናምን እያለው እንደውም ብዙ ልጆች በቃ ፍጹም እና ሀይሚ ጥሩ እንዳልሆነ ምናምን እያወሩ ነበር። እኔ ግን እስካሁን ድረስ ካየኋቸው ሰዎች በጣም ጥሩ ሆኖ ያገኘሁት ፍጹም ነው እና ፍፄ ነው የሚሆነው ብዬ ነው የማስበው። አብሯቸው የሚኖረው ፍጹም ከሆነ አሪፍ ነው። ሌላ ሰው ከሆነ ግን ከባድ ይሆናል ብዬ ነው የማስበው። ምክንያቱም አንድ ላይ ስትኖሩ ብዙ ሰዎችን ያመጣል፣ ብዙ ነገሮች ይፈጠራሉ ምናምን ምናምን እና በአንድ ቤት ስትኖሩ ብዙ ጸባይ መቻቻል፣ ከብዙ ቤት የመጣ ሰው ከተለያየ ቤተሰብ የመጣ ሰው የተለያየ ጸባይ፣ የተለያየ አመለካከት፣ የተለያየ አመጋገብ፣ የተለያየ ፍላጎት ነው የሚኖረው። መቻቻል በጣም እንደሚያስፈልግ ነው የተረዳሁት። ከዛ ውጭ ግን ብሩክ በጣም ነው ያስገረመኝ። ለሀይሚ እንደዛ የሚያምር ክላስ አድርገው ለራሱ ደግሞ ጠባቡን ብዙም ለይት የሌለበት ምናምን የሆነ የማይመረጠውን ነው ያደረገውና በጣም ደስ ይላል። ብሩኬ ለሀይሚ ያለው ክብር ያለው ቦታ ምናምን በጣም ነው ደስ የሚለው። ከዚህ በላይ እንግዲህ እንደዚሁ አምራችሁ ሳትጣሉ እና ግቢው በጣም ስለሚያምር ብዙ ቪዲዮዎችን ይሰሩበታል ብዬ አስባለሁ። ለቪዲዮም ነው እንግዲህ ይህን ግቢ የተከራዩ ብዬ ማስበው እንጂ መኖሪያ ብቻ አይደለም። እነሱ መስሪያም የስራ መስሪያም ያደርጉታል ከግቢ ውጪ። ምክንያቱም አሁን ላይ ካሜራ ደቅናችሁ የሆነ ካፌ ብትሄዱ የሆነ እንትን ብትሄዱ ከባድ ነው፣ አያስቀርጹ ምንድን ነው ከየት ነው ወዴት ነው? አሁን ጊዜው በጣም ከባድ ስለሆነ ኢትዮጵያ ላይ ደግሞ ብዙም ካሜራ ይዞ የሚዞር ሰው የለም። የሆነ ሰው ፍጥጥ ብሎ የሚያያችሁ ብዙ፣ በተለይ በእኛ አካባቢ በጭራሽ ነው ማያስቀርጿችሁ። ምንድን ነው ወዴት ነሽ ምንድነሽ፣ በቃ ስቃይ ነው። እነሱ ራሱ እየተሳቀቁ ከሚቀርጹ እንደዚህ አሪፍ ግቢ ተከራይተው አሪፍ ቪዲዮዎችን ይሰራሉ። ሁሌ ቤት ውስጥ ከሚሰሩልን፣ ሁሌ መኝታ ክፍል ከሚሰሩልን እንግዲህ ይህን የተከራዩት ለስራ መስሪያም ነው ብዬ አስባለሁ። እንግዲህ ውለዱበት፣ ከበዱበት፣ ተጋቡበት፣ ተሞሸሩበት። ሌላ ምንም ልንል አንችልም። መልካም ምኞታችን ነው ይሄ። ሀይሚዬ እንግዲህ አብራ በመሆኗ በጣም ደስ ያላት ይመስለኛል። እግዚአብሔር ይመስገን ብላ እንግዲህ ምስጋናዋን ለፈጣሪ አቅርባለች። ስለዚህ ከዚህ በላይ በፍቅር ያኖራችሁ የኔ ውዶች፣ ወዳችኋለሁ። መልካም ቀን